ያገባሁት የእህቴን ባል ነው። የእህቴ ባል በዚህ እድሜ ካወቅኳቸው ባሎች ሁሉ ምርጡና አንደኛው ባል ነው። ከኔ ጀምሮ ሙሉ ቤተሰባችን ከልጆቹ በላይ አስበልጦ የሚያቀርበውና የሚወደው ድንቅ ሰው ነው። እኔ ለቤቴ የመጨረሻና ትንሿ ልጅ ስሆን ከበላይ 3 እህቶችና 1 ወንድም አለኝ። ሁሉም አግብተዋል። ልጅ ስለነበርኩኝ የእረፍትና ትምህርት የሚዘጋበትን ሁሉ አጋጣሚ እየጠበቅኩኝ እህትና ወንድሞቼ ቤት ሄጄ የማረፍና የመኖር ልማድ አለኝ። ያገቡት እህቶቼ ጋር በምኖርባቸው 1 ወርም 2 ወርም የማያቸው ብዙ ነገሮች አሉ። እህቶቼ ሲያለቅሱ፣ ሲያዝኑ፣ አንዳንዴም ቁጭ ብለን እንዴት እናርግ እያልን በዛ እድሜ እንኳን ስለ ትዳራቸው ከእህቶቼ ጋር ስመካከር አውቃለሁ። አንዳንዳቸው ቤት ጭቅጭቅ፣ አንዳንዳቸው ቤት ደግሞ ዱላም አለ። ወንድሜም ጋር ሲሄድ እንደዛው ቤት መመለሻ ጊዜ ደረሰ አልደረሰ ብዬ እየተሯሯጥኩ ወደ ቤቴ መጣና ለእናቴ የሆነውን ሁሉ ነግራታለሁ። እናቴ እንዲህ ብሏት፣ እንዲያርጓት፣ እንዲሆኑ እንዲወጥቶ እያልኩኝ ያሳለፍኳቸውን የ1 ወር ጊዜያቶች በአንዷ ህይወት እህታችን ቤት ውስጥ የሚፈጠረውን ሙሉ ሪፖርት ለእናቴ ያቀርባለሁ። እናቴ መነግራት ነገር ከአቅሟ በላይ ስለሚሆንባት ደውላ ልጄ ይህ ልጅ አሰቃየሽ፣ ሊያኖርሽ፣ ሰላም ሊሰጥሽ ካልቻለ ለምን ጥለሽው አትመጪም? ለምን አታዩም? እያለች ትጮህባታለች። ከእናቴ ይህን ሲሰሙ እህቶቼ ነገሩ አልፎ ቀኑ ሄዶ ብዙ ነገሮች ከሆኑ በኋላ ስለሚሆን ምንድነው እማዬ፣ እኛ እኮ በጣም ደህና ነን፣ ምን ተፈጥሮ ነው? ምን ሆነሽ ነው? እያሉ ይጠይቋታል። ያኔን ጭርጭር ንድድ እላለሁ። ከእናቴ ስልኳን እቀማትና አንቺ ማትረቢ፣ ድሮም ይሄን ማትረቢነትሽን አይቶ ነው ቤተሰብሽን ታሰድቢያለሽ። ባለፈ እንዲያልመታሽም እንዲያልሰደበሽም እንዲያላደረገሽም እያልኩኝ ስድብ አረጋቸዋለሁ። ያኔም እህቶቼ ድንግጥ ይሉና አረ አሁን እኮ አልፏል፣ እኛ ሰላም ፈጥረናል፣ ሁሉ ነገር ተስተካክሏል፣ ከዛ በኋላ እኮ እንዲያርጎልኛል፣ ይቅርታ ጠይቆኛል፣ ማሚ አንቺ አትጨነቂ አልፏል ብለው እናቴን ያጽናኗታል። እኔንም አንቺ ወረኛ ምን ሆነሽ ነው ሄደሽ ለእሷ የምትነግሪያት? ያኔ የተደረገውን ነገር ለእሷ ትነግሪያለሽ ምናምን እያሉ ይቆጡኛል። እኔ ግን ማትረቡ ደካማነታቸውን አይቶ ነው ወንዶቹ እንደሚጫወቱባችሁ ይበሏችሁ ብዬ መልሼ እናደዳለሁ። በዛ ሰዓት የሆነ እርምጃ ቢወስዱ የሆነ ነገር ቢያደርጉ ምኞቴ ያ ነው። እናቴም በልጆቿ ቀልድ አታውቅም። ለልጆቿ በጣም ስስና የዋህ ናት። አንገቷን ድረስ ትሰጣለች። ማንም እንዲያንገላታችሁ አይደለም የሰጠኋችሁ። ጨዋ ሚስት እስከሆናችሁ ድረስ ማንም ዝንባችሁን እሺ ማለት አይችልም። ማይመችሽ ነገር ካለ ምንም ነገር እንዳትፈሪ፣ ምንም ነገር እንዳትጨነቂ፣ ወደ ቤትሽ ተመለሺ ብላ እህቶቼን ታበረታታቸዋለች። እሺ ብለው ይዘጉታል። እንደዛ ሲሆን እኔ መርሳት ያልቻልኩትን እንዴት ረሱት? እኔ እንደዚህ አንጨረጨረልኝን ያሳበደኝን ነገር እህቶቼ በቀላሉ ትተውት ህይወታቸውን ኖርማል አድርገው ኖረው እኔ እንኳን ስናገር አንቺ ወረኛ ያስገባል እንዴት እደርሳለሁ እያልኩኝ እገረም ነበር። እህቶቼ ጋር ብቻ አልነበረም ችግሩ። ወንድሜም ጋር ሲሄድ ጭቅጭቅና ለመግባባት ነበር። ወንድሜ ቤት ውስጥ በሚኖረው ጭቅጭቅና ለመግባባት መወቅሰው ሚስቱን፣ እህቶቼ ቤት ደግሞ በነበረው አለመግባባትና ድብድብም መወቅሰው ባሎቻቸውን። አሁን ሲገባኝ ለካ የስጋ ነገር ሆኖብኝ ነው እንጂ እውነተኛ ፈራጅና ፍትሃዊ ሆኜ አይደለም። አንዳቸው ወገን ነበርኩኝና አንድ ወገን ላይ ብቻ ፈርጄ አንድ ወገንን ጠልቼ ነበር ወደ ቤት የምመጣው። ቤትም መጥቼ የምናገረውና ሳይድ የሚይዘው የማጎላው ስለ አንዱ ወገን ብቻ ነበር፣ የኔ ዘመድ ስላሉ ነው። በእህቶቼ ቤት ባሎቻቸውን፣ በወንድሜ ቤት ደግሞ ሚስታቸውን። ትዳር ውስጥ ግን በዳይና ተበዳይ ብቻ አይደለም ያለው። ሁለቱም በዳይ፣ ሁለቱም ተበዳይ ናቸው። ሁለቱም ማጥፊ፣ ሁለቱም ደግሞ የሚጠፋባቸው ሰዎች ናቸው። ያንዱ ቢያመዝንም የብቸኛ ጥፋት የሚባል ነገር ግን እንደሌለ የገባኝ አሁን ነው። የሁሉም የባሰው ግን የወንድሜ ነበር። በአንድ ወቅት ወንድሜ ጋር እንደዚሁ ለረፍት ሄጄ ከሚስቱ ጋር ሲጨቃጨቁ እባክሽ አንቺ ወንድሜን አጨቅጭቂው፣ ከሰውነት ተራ ወጣሹ፣ ወንድሜ እኮ እናቴ ቤት ሲኖር በክብር ጠብር ግፍ ብለን እኛ እህቶቹም ሆንን እናቴ እንደ እንቁ ያዘችው ልጅ ምን እንዳስመሰልሹ ብዬ ሚስቱን ስድብ አደረኳት። ሀውለት እሳቱ ተቀጣጠለ፣ ቤቱ ጬሰ፣ በአንድ እግሩ ቆመ። ድሮም የተጣሉት እነሱ እኔ ለእሷ ይህን ስጨምርላት ማይታረቁ እስኪመስል ድረስ እርር ያለ ጸብ ውስጥ ገቡ። ያኔም አሉልም አላድርም ወደ ቤቴ ካልሄድኩኝ ብዬ ወንድሜን አንቄ ያዝኩት። ተረጋጊ ቢለኝ ምን ቢለኝ በፍጹም አልኩት። ለምን እንደሆነ አላውቅም፣ የወንድሜ ሚስት በጣም ነው ምጠላት። ድሮ ማለት ነው፣ አሁን አይደለም። በጣም ምጠላት ነበር። ሁሌ እንዲለያዩ እንዲፋቱ ነበር የምፈልገው። በቃ አትመቸኝም። ወንድማችን አንድ ብቸኛ ስለነበረ በጣም ነበር ምንሳሳለት፣ በጣምም ነው የምንወደው። እናቴ እሱ ሲያገባ ነበር ስቅስቅ ብላ ሰው የሞተባትን ያህል ያለቀሰችው።
ከዛም ከአካባቢው አትርቅም ካጠገቤም አትርቅም ብላ ቤት አጠገቧ እንዲከራይ አድርጋ መኖር ጀመረ። ያኔም ጠዋት ማታ እሷን ሰላም ሳይል እሷን ሳይዘይር መውጣት አይችልም። ከዛ አልፎ ደግሞ ምግብህ እኔ ቤት ካልሆነ ብላ ሙጭጭ አለች። ይህ ነገር እየተደጋገመ ሲመጣ ሚስት ማኩረፍ ጀመረች። እኔ ቤት የማበስለው ምሰራው ለማን ነው? እናተ ጋር የምትቀለብ ከሆነ የኔ እናንተ ትዳር ምንድን ነው እያለች መነዝነዝ ስትጀምር እናቴን መጥቶ እናቴ እኔ እኮ ባለትዳር የሆንኩኝ ሰው ነኝ፣ ጎጆ ወጥቻለሁ። ስለዚህ ቢያንስ 2 ቀኑን አንቺ ጋር ሌላውን ቀን ደግሞ ቤቴ ከባለቤቴ ጋር እንመገባለን፣ ይህን ነገር ታይ ብሎ ለምኑ አሳመናት። እናቴ እሷ ናት የወጋችው ብላ ጥምድ አድርጋ ያዘቻት። በጣም ተናደደችባት። ያን ነገር እሺ ብላ ብትቀበለውም በየቀኑ ግን ቤቱ እየሄደች ልብሱ ታጥቧል፣ ሸሚዙ ለቋል፣ ካልሲ ውስጥ ቦታ ቦታ ይዟል እያለች ቤቱን ትጎበኛለች። የሰራችውን ድስት እየከፈተች ይሄን ምግብ እኮ አይወድም፣ ይሄን ምግብ እኮ አይበላም፣ በየቀኑ ይሄንን ነው የምታበዩ? ኧረ ተይ ልጄን አትጉጂብኝ፣ ልጄን አታሰቃይብኝ፣ ይሄን ተይና ይሄን ስሪ፣ ገንዘብ ከሌለሽ ጠይቅኝ እያለች ወጧን ትከታተል፣ ኪችኗን፣ ቁምሳጥኗን፣ ሳሎኗን ሁሉ ትቆጣጠር ጀመር። ወንዶች የሚገርመኝ እናታቸው ቤት ይሄን አልበላም አልወድም ያሉትን ምግብ ሚስታቸው ቤት ሲገቡ አጣጥመው ጥብስቅ አድርገው መብላታቸው ነው። ሚስትም ግራ ይገባታል። እሷ ስታቀርብለት ደስ ብሎት ጣፍጦት ጥርግ አድርጎ የሚበላው ምግብ እናት ትመጣና ይህን ምግብ እኮ አይወድም ለምን ሰራሽ ብላ ትጮህባታለች። በመሀል ሚስት ግራ ተጋባች። ምን እየሆነ ነው ያለው? እሱ ደግሞ እናቱ ቤት እያለ በአይኔም አታሳዩኝ ይለው የነበረው ምግብ እዛ ጥርግ ግምሽክ አድርጎ ነው የሚበላው። ይህን አልወድም ብሎ አያውቅም። አሁንም ሌላ ጸብ፣ ሌላ ጭቅጭቅ መጣ። ቤታቸው ከፍቅር ይልቅ ጸብ እየሞላበት ሲመጣ ወንድሜም ብልህ ነበርና ስራዬ ወደ አዲስ አበባ ሄደዋል ብሎ እኛ የምንኖረው ናዝሬት አካባቢ ነው። በስራ ማሀኝቶ ከእናቴ ራቀ፣ ወደ አዲስ አበባ መጣ ትዳሩን ለማዳን ሲል። ያንዴም እኔ በሁለቱ መሀል የተፈጠረውን ጸብ እንደ ጥሩ አጋጣሚ አይቼ ይሄ ጸብ ሳይበርድ ለእናቴ እጄ ነግሬ ቤታቸውን ማበጣበጥ አለብኝ ብዬ እየከነፍኩ ወደ ቤቴ መጣሁ። እቤት ስመጣ ለእናቴ የሆነውን ሁሉ ነገርኳት። ሰደብኳት፣ ሰደበችኝ። እሱንም እንዲያለችው አሰቃየችው። ልጅሽ ከሰውነት ጎዳና ወጥቷል፣ ይቺን ሴት አንድ በያት ምናምን ብዬ በቃ ሁለት ብዙ ነገር አልኳት። በእርግጥ ልጅ ነበርኩ። እናቴም አበደች። በሱ የመጣባት ለሷ ገዳይዋ ነው። ወዲያው ስልኩን አንስታ ምንድነው ይቺ ልጅ የምታረግህ? ምንድን ነው የምትል? አሁኑኑ ፍታት፣ ከእኔ ትእዛዝ እንዳትወጣ። ድሮም አልወደድኳትም ነበር። እኔ እናንተን አቆራረጠችን። ከአጠገቤ እንዳትርቅ የምፈልገው የነበረውን ልጄን ባህር ማዶ ወሰደችብኝ። በወር አንዴ እንኳን አላይህም፣ ለካ ቀቅለሃለች እያለች እብድ ስትል ወንድሜ እናቴን ይቆጣት ጀመር። እናቴ በትዳሪ አትግቢ፣ እኔና እሷ ሰላም ነን፣ ጭራሽ የእሷን ወሬ ሰምተሽ በትዳሪ መግባት ጀመርሽ፣ እረፊ በቃ፣ በትዳሪ አትግቢ፣ እኛ ጥሩን ያለ ነው፣ ይሄ ባልና ሚስት ጉዳይ ነው ብሎ ወደ እናቴ ተገልብጦ እናቴን ይቆጣት ጀመር። ጸባቸው ሳይበርድ ሳይውል ሳያድር በዚህ ፍጥነት መጥቼ ያቃጠርኩት የሆነ ነገር እንዲፈጠር ነው ብዬ ያውለት ንድድ አልኩኝ። ያ ወንድሜን አከብረዋለሁ፣ እፈረዋለሁ፣ ምንም አላልኩኝም። እናቴም አንተ ልጅ ብላ እየተቆጣች እሪምቧ ስትል በቃ ረፊ፣ ትዳሪ ውስጥ አትግቢ፣ እንደ ማንኛውም ባልና ሚስት ጸብ ነው እናቴ፣ መጥቼ ደግሞ አይሻለው፣ ከዚህ በኋላ ይችን ልጅሽን ግን እንዳትልኪብኝ ብሎ ከዛ ቤት ድጋሚ እንዳልሄድ ተባረርኩኝ። ሌሎችም እህቶቼ ከዚህ በኋላ እኛ ጋር እንዳትመጣ ብለውኛል። ምክንያቱም እኔ እዛ ሄጄ በመጣው ቁጥር ለእናቴ የምነግራት ሁሉ ነገር እናቴ በባሎቻቸውና በሚስቶቻቸው ላይ ከፍተኛ ጥላቻ እንዲኖራትና ሁሌም ተጨናቂ እንድትሆን አድርጓት ነበር። እኔ አውቄ ሳላውቅ የሚያደረግኩት ነገር ነው። ለወንድሜ ደውላ ወንድሜና እናቴ የሚያደርጉትን ውይይት ሲሰማ የነበረው አባቴ ስልኩ ከተዘጋ በኋላ አንቺ ሴትዮ እንደው አርጅተሽም አትማሪም? የባልና የሚስት ጸብ እስካልጋ ነው ያልኩሽ ስንቴ ነው? የባልና የሚስት ጸብ እኮ እስካልጋ ነው አላት። ግራ ገባኝ። ምን ማለት ነው እስካልጋ? የቱንም ያህል ቢራኮቱ የኩንም ያህል ቢፋጩ አልጋ ላይ ሲወጡ ይረሱታል ማለት እንደሆነ የገባኝ አሁን ነበር። ከዚህ በኋላ ይቺም ልጅ ቤታቸው እንዳትሄድ፣ አንቺም እንደዚህ አይነት ወሬ እየሰማሽ ትዳራቸው መሀል እንዳትገቢ፣ ይኑሩ፣ ታያቸው። በዚህ እድሜሽ እንዳላገባች ሕፃን ልጅሽ ሆነሽ እነሱ ህይወት ውስጥ እየገባሽ እንደዚህ መፈትፈት ምንድን ነው? ታያቸው፣ በቃ ይኑሩበት ብሎ አባቴ በጣም ተቆጣ። ከዛ በኋላ እኔም በየቤቱ እየሄድኩኝ የተወሰነ ጊዜ ማሳልፈውን ምኖረውንም ነገር አቆምኩኝ። እቤቴ አገሬ መቀመጥ አይሆንልኝም፣ አብሶ የረፍት ሰዓት በሆነ ጊዜ በቃ መውጣት፣ የሆነ ቦታ መሄድ፣ የሆነ ቦታ መሄድ እወዳለሁ። ነገር ግን በዚህ ምክንያት እህቶቼም ሲሄድባቸው ደስ አይላቸውም። እኔም ባሎቻቸውን በጣም ስለምጠላቸው የወንድሜንም ሚስት በጣም ስለጠላኋት መሄዴን አቆምኩ። እያንዳንዱ ቤት ከባድ ችግርና ከባድ ጸብ፣ ብዙ ጸባዮችን፣ ብዙ አመሎችን፣ ብዙ አለመግባባቶችን አይቻለሁ። ምንም ጎኔ ወደ እህቶቼ ሆኖ ባዳላም፣ ነገር ግን ይችኛዋ እህቴ ስታገባ የእሷ ባል ይለያል። እሷ ጋር
ለሳምንት ለ15 ቀን ሳይሆን ለወራት መክረም ጀመርኩኝ። የቀድሞ የእህቴ ባል አሁን ደግሞ የእኔ ባል የሆነው ሰው እህቴን በጣም ነበር የሚወዳት። እሷን የሚወድበት ልክ ሰውን የዚህን ያህል ሊወድ ይችላል እንዴ ብዬ እስክገረም እስክደነቅ ግራ እስኪገባኝ ድረስ ነበር እህቴን የሚወዳት። እሷ እንደውም ያን ያህልም አልነበረችም። ብዙም ብትወደውም እንደሱ ስፍስፍ ግብግብ የሚል ፍቅር ግን ነበራት ለማለት ይቸግረኛል። እህቴ ለእኔ በጣም ቅርቤ ነበረች። እንዳገባች እህቶቼም ሆነ ወንድሞቼ መጀመሪያ የመከሯት ነገር ይችን ልጅ ቤትሽ ድርሽ እንዳታደርጊ፣ ህይወትሽን ታበላሻለች፣ ትዳርሽን ትበጠብጣለች የሚል ምክር ነበር የሰጧት። በዚህም ምክንያት እኔም ሆንን እህቴ ከወንድሜ ጋርና ከእህቴ ጋር መቆራረጥ ድረስ የሚያደርስ ጸብ ውስጥ ገብተን ነበር። ለእናንተ ባዘንኩ እንዴት ትሉኛላችሁ በሚል እነሱ ደግሞ እህቴን እኛ ለአንቺ ያዝነን ብንነግርሽ እንዴት ለእሷ ትነግሪያታለሽ ብለው ጥምድ አድርገው ይዘዋት ነበር። እህቴ ለእኔ የ3 ዓመት ታላቄ ናት። ከወንድሜና ከታላላቅ እህቶቼ በላይ እኔና እሷ በእድሜ እንቀራረብ ስለነበር ከልጅነታችን ጀምሮ አብረን የምንጫወት፣ አንድ ላይ የምንማር፣ በጣም የምንዋደድ እህትና ማቶች ነን። ታላላቆቼ በእድሜ ከኛ ርቁ ስለነበር ያገሉን ነበር። እኔና እሷ ግን እንደ እህትም እንደ ጓደኛም ሆነን ተጣልተን ተጫውተን ሚስጥር ተለዋውጠን እንደ ማንኛውም ታናሽና ታላቅ እህት ጥሩ ጊዜ አሳልፈን ያደግን ብቻትና ማቾች ነን። እህቴ ከሁላችንም የተለየች ሰው ናት። ከቤቱ ሁሉ ዝምተኛ፣ ጭምት፣ ራሷን ለመቻል በእግሯ ለመቆም ማንንም ላለማስቸገር ከልጅነቷ ጀምሮ የምትጣጣር ብዙ ስራዎችን የምትሰራ ትምህርት አልሆንልሽ ብሏት ከ8ኛ ክፍል አቁማ የራሷን የግል ስራ የምትሰራ ነበረች። በዛም አጋጣሚ ነው ከዚህ ሰው ጋር የተገናኙት። በፍቅር ለ3 ዓመታት ያህል ከቆዩ በኋላ ነበር ወደ ትዳር የሄዱት። ሀውለት እህቴ ካገባችበት ቀን ጀምሮ ለ7 ዓመታት በፍቅር እዛ ትዳሯ ላይ ስትኖር አንድም ቀን ከቤቷ እኔ አልጠፋውም። በቃ ተከትያት ቤቷ ገባው። ጭራሽ ኑሮዬን እሷ ጋር አድርጌ እናትና አባቴን ለመጠየቅ ነበር አልፎ አልፎ ሀገር የሚሄደው። የእህቴ ባል ከሌሎቹ የእህቶቼ ባሎች ኢኮኖሚካልም በመልክም በባህሪም በጣም የተሻለ ሰው ነው። እሷም ጠንካራ የስራ ሰው እሱም ጠንካራ የስራ ሰው በመሆናቸው በፍቅረኝነት ጊዜያቸው ራሱ አብረው ሰርተው ብዙ ሀብትን አካብተዋል እና አፍቃሪዋ ስለነበር የምትለውን ሁሉ እየሰማ መንገዷን ተከትሏል። ሀውለት እኔ እንደነገርኩሽ ገና በልጅነቴ ብዙ ትዳሮችን እያየሁ ነው ያደግኩት። የእህቶቼን ትዳር፣ የእናትና የአባቴን ትዳር እንዲሁም የወንድሜን ትዳር። የእነሱን ትዳር ባየሁበት አይኔ ስለ ትዳር የነበረኝ አመለካከት በጣም የተንሸዋረረ ነው። ትዳርን እጠላው ነበረ፣ እፈራውም ነበር። የማግባትና የሆነ ሰው ሚስቶኛ የመቀመጥ ጉጉትም ፍላጎትም አልነበረኝም። የእህቴ ትዳር ግን ሙሉ አመለካከቴን የቀየረና ትዳር ለካ እንደዚህ ጣፋጭም እንደዚህ ምርጥም ነው ብዬ እንዳስብ ያደረገኝ፣ ለትዳር የሚሆነኝንም ሰው እንደ እህቴ ባል አይነት እንዲሆን ጸሎት እንዳደረግ ያደረገኝ ትዳር የእህቴ ትዳር ነው። ባሏ ባል ነው። የእውነት ባል ታውቂያለሽ፣ ሁሉ ነገሩን የሰጣት የሚታመንላት፣ የሚወዳት፣ የሚንከባከባት። የእህቴ ባል ከእሱ አልፎ ለመላው ቤተሰባችን መድኃኒት የሆነ ሰው ነው። እኔ በባህሬ ግትርና ደረቅ ሰው ነኝ። እሱን ግን በጣም ወደውና አከብረው ስለነበር ከእናቴ ጋርም ሆነ ከአባቴ ጋር ስንጣላ አንዳንድ ነገሮች ላይ ድርቅ ስልባቸው እባክህ ይችን ልጅ ምከርልን፣ ተቆጣልን ብለው ለሱ ነበር የሚነግሩት። እሱም አንድ ቃሉን የሆነ ነገር ካለኝ እመለሳለሁ፣ ሚለኝን ሁሉ አደርጋለሁ። ከዛም አልፎ የዩኒቨርሲቲ ውጤት አልመጣልኝም ነበርና እሱ ቤት ውስጥ እያኖርኩኝ የኮሌጅ ሂሳቤን እየከፈለ ያስተማረኝ የእህቴ ባል ነው። ለእህቴ በሚያደርገው ማንኛውም ነገር አንድ ቀን ነጥሎኝ ለይቶኝ አያውቅም። እህቴ ካገባች ጊዜ ጀምሮ እንደነገርኩሽ ኑሮዬን ሙሉ ለሙሉ እሷ ቤት ውስጥ ነው ያደረኩት። ቤቷ ይመች ነበር፣ የቤቱ ሰላም ይመች ነበር፣ ፍቅራቸው ይመች ነበር፣ ሁሉ ነገራቸው ደስ የሚል ነበር። የእህቴን ባል በጣም እቀርበውና እወደው ስለነበር እሱ የሚያቀርበኝና እንደ ታናሽ እህቱ ይንከባከበኝ ስለነበር እዛ ቤት ውስጥ መኖር አልከበደኝም። ከምንም በላይ ግን እኔና እህቴ የነበረን ቅርበት፣ መዋደድ፣ ሚስጥረኝነት፣ አብሮ አደግነታችን እሷ ጋር በመኖሬ በጣም ደስተኛ እንድትሆን እኔንም ደስተኛ እንድሆን አድርጎኛል። የሚገርምሽ ሀውለት በባህሪ አንገናኝ እንጂ በመልክ ራሱ መንታ ነው የምንመስለው። ቁርጥ አንድ አይነቶች ነን። በባህሪ ግን እሷ ገራገር፣ የዋህ፣ ልስልስ የስራ ሰው ስትሆን እኔ ደግሞ ድርቅ ያልኩኝ ላመንኩበት ነገር እስከ መጨረሻው ድረስ የሚሄድ እኔ ያልኩት ነገር እንዲሆን የፈለኩትን ነገር ለማግኘት የቱንም መስዋዕትነት የምከፍል እንደዚህ አይነት ሰው ነኝ። እሷ ደግሞ የሰዎችን ሞራልና የሰዎችን ስሜት ለመጠበቅ የራሷን ስሜት የምትገል ሴት ናት። እህቴ እንዳገባች ነበር ያረገዘችው። የመጀመሪያ እርግዝናዋ ቀላል አልነበረም። 9 ወሩን ሙሉ ያስመልሳትና ያማት ነበር። አብዛኛውን ጊዜ አልጋ ላይ ነበር የምታሳልፈው። በዚህም ሰዓት አንድ ቀን ከጎኗ ሳይርቅ እየደገፈ ስታስመልስ
አፏን እያጠበ ደረቷን እየያዘ ጀርባዋን እያሸ 9 ወሩን ሙሉ አጠገባ የነበረ ሰው ነው። በተቻለው መጠን ሁሉ ጊዜያቶችን አመቻችቶ የረፍት ሰዓቶቹን እንደምንም አድርጎ አጠጋግቶ ቤት ውስጥ ከእህቴ ጋር ነበር የሚውለው። ምንም ነገር ከሚያስደስተው በላይ ከእህቴ ጋር መሆን፣ ከእሷ ጋር መውጣት፣ ከእሷ ጋር መግባት ያስደስተው ነበር። ብዙ ጊዜያቸውን የሚያሳልፉት በመዝናናት ወክ በማድረግ አብዛኛውን እራታቸውን ውጪ በመብላት ነበር እህቴና ባሏ። 2 ፍቅራቸው ይገርመኛል። እኔ እነዛ ቤቶች ውስጥ ስኖር ብዙ ጸቦችን፣ ብዙ ስድቦችን፣ ብዙ ጭቅጭቆችን አይቻለሁ። እነሱ ህይወት ውስጥ ግን ለ7 ዓመታት ስኖር አንድ ቀን ሲጣሉ፣ ሲገለማመጡ፣ ሲሰዳደቡ አይቻቸው አላውቅም። መካከላቸው የነበረው መከባበርና መተዛዘን እጅግ በጣም ይገርመኛል። አብሶ የባሏ እሷ እንዲከፋት አንድ ቀን እንኳን አዝና ሊያያት አይፈልግም ነበር። በእርግዝናዋ ሰዓት እሱ ከጎኗ ባይሆን ኖሮ ለእህቴ ያርግዝና በጣም ከባድ ነበር። ብዙ ስቃዮችን ያሳለፈችው 9 ወሩን ሙሉ አልጋ ላይ ማለት አስቢው። በዛ ጊዜ እኔም አጠገቧ በመሆኔ ደስተኛ ነበረች። ብዙ ነገሮችን አግዣታለሁ። ስራ ቦታዋ ላይ መገኘት ስላልቻለች ከትምህርቴ ጎን ለጎን ስራ ቦታዋን የምሸፍነው እኔ ነበርኩኝ። የመጀመሪያ ልጇን ወለደች። ይህ ልጅ ሲወለድ በእጄ የተቀበልኩት ከነደሙ ከነልፋጩ ያየሁት ያቀፍኩት እኔ ነኝ። በጣም አሟት ስለነበረ የመጀመሪያውንም ጡጦ አፍ ውስጥ ያደረግኩት እቅፍ ያደረግኩት እኔ ነኝ። ያን ሁሉ ስቃይ አልፋ ከወለደች በኋላ ግን ረዥም ጊዜ ሳይቆይ በ6 ወር ሁለተኛው ልጅ መጣ። ያ ደግሞ በጣም ከባድ ነበር። ሙሉ ለሙሉ ስራዋን አቆመች። ምክንያቱም እዚህ ጋር የ6 ወር ህፃን ልጅ፣ እዚህ ጋር ደግሞ እርግዝና፣ የመጀመሪያው እርግዝናዋ ላይ የነበረው ጉዳት ተደራርቦ እህቴን በጣም ጎዳት። ያኔም የስራውን ኃላፊነት እኔ ወስጄ ቤት ውስጥም የሚደረገውን ማንኛውንም ሰራተኞቹን፣ ቤቷን፣ ሁሉንም ነገር የማስተካከለው እኔ ነበርኩኝ። ከኔ በላይ ግን ከእህቴ አጠገብ የነበረው ባሏ ነው። የልጁን ዳይፐር በመቀየር ጡጦ በማጥባት ሌሊት ሲነሳና ሲበጠብጥ እሷ እንዳትነሳ እሷን አስተኝቶ ሙሉ ሌሊቱን ልጁን በመጠበቅና ልጁን በመንከባከብ የሚያሳልፈው ባሏ ነበር። እኔ እንኳን ልንከባከበው ነገ ጧት ስራ ነህ አንተ ሂድ ስለው አይ ይሄኔ ኃላፊነት ነው የኔ ግዴታ ነው፣ አንቺንም እሷንም አይመለከትም፣ እናንተ ተኙ ብሎ ጠዋት ስራ ሊሄድ ማታ ቆሞ ነበር የሚያድረው። እንደዚህ አይነት ባል አይቼ አላቅም። ከዚያ ውጪ እንቅልፍ እምቢ ይላትና ሰውነቷም በጣም ያብጥ ስለነበር ማታ ከስራ ሲገባ ሙቅ ውሃ ሙቆ እግሯን አጥቦ እግሯን አሽቶ ጀርባዋን አሽቶ እንቅልፍ እንዲወስዳት የሚያደርገው ሁሉ ጥረት ግርም ይለኝ ነበር። 2 እሱ ሰው ነበር፣ እሱ ባል ነበር። ሁሌም እሱን ሳይ እንደሱ አይነት ባል ይስጠኝ ዱአ አድርጊልኝ እህቴ እላታለሁ። እሷም የኔ አይነት ባል ለሁሉም ይስጥ፣ አዎ ላንቺም ቢሆን ይስጥሽ እያለች ዱአ ታደርግልኝ ነበር። የሆነው ሆነና ያን ሁሉ መከራና ስቃይ አልፋ ሁለተኛዋን ልጅ በሰላም ተገላገለች። 3ኛው ልጅ ቶሎ እንዲመጣ አልተፈለገም። መከላከያ እየወሰደች ለ2 ዓመታት ሳትወልድ ቆየች። 3ኛ ልጇን ከ2 ዓመት በኋላ ነበር ያረገዘችው። ያ እርግዝና በጣም የተስተካከለና ሰላማዊ ነበር። 3ቱንም ልጆች ስትወልድ ሙሉ አራስነቷን ቁጭ ብዬ ከጎኗ ሆኜ ያረስኳት። ሁሉም ልጆች ገና ሲወለዱ ተቀብዬ ጡቴንም ባይሆን ጡጦ ያጠባኋቸው እኔ ነኝ። እኔን ልክ እንደ እናታቸው ነው የሚያዩ። በመልክም ስለምንቀራረብ እነዛ 2 ልጆች ይወዱኝ፣ ይቀርቡኝ፣ ከምንም በላይ ደግሞ እንዳክስት ይፈሩኝና ያከብሩኝ ነበር። ባልና ሚስት እንደነገርኩሽ ዟሪ ናቸው። አብዛኛውን እረፍት ጊዜያቸውን ትንሿን ቀዳዳ ተጠቅመው ወደ ክፍለ ሀገር መውጣት፣ መዝናናት፣ መብላት፣ መጠጣት፣ ውጪ ማደር ምናምን ይወዳሉ። በዛ ጊዜ ሁሉ የልጆቹን ኃላፊነት ሙሉ ለሙሉ ወስጄ ስንከባከባቸው የምኖረው እኔ ነኝ። ምንም አይመስላቸውም። እኔ ካለው ልጆቹ ደስተኛ ናቸው። እናትና አባታቸው ቢኖሩ ባይኖሩ ትዝም አይላቸውም። የዚህን ያህል ነበር ከልጆቻቸው ጋር የነበረን ቀረቤታ። እናቴም እነሱ ጋር ከሄድኩኝ በኋላ የነበረኝን የባህሪ ለውጥ፣ መረጋጋት፣ ትምህርቴ ላይ ማተኮር፣ ስራ ላይ ማተኮሬን ስታይ በጣም ደስ አላት። እህቴ በተደጋጋሚ መውለድና በድካም የተነሳ ስራዋን አሳልፋ ለኔ ሰጥታኛለች። የእህቴን ስራ ሙሉ ለሙሉ እየሰራሁላት ያለሁት እኔ ነኝ። ከዛ ጎን ለጎን ደግሞ እቤት ውስጥ ያለውን ነገር ሁሉ አግዛታለሁ፣ እንደ ጓደኛ አማክራታለሁ። እህቴ ለኔ ዓለሜ፣ ሁሉ ነገሬ ነበረች። እውነት ለመናገር እኔና እሷ የምንዋደደውን ያህል ልክ የትኛውም እህትማማቶች ይዋደዱም ነበር ብዬ ማለት ይገደኛል። 2 ታዲያ የኔና የእህቴ የቤተሰቡም ሁሉም ነገር ምስቅልቁል የወጣው መቼ ነው?